ቤት መዘምራን፣ የተወደዳችሁ ቤተክርስቲያን ምዕመናን፣ እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን በኃያሉ እግዚአብሔር ሰላም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር ጽድቅና ቅድስና ሳይኖረን በቸርነቱ በሚሰበስበን ቅዱስ አምላክ ክብርና ምስጋና ይድረሰው። እንኳን ለታቦተ ጽዮን መታሰቢያ ዓመታዊ በዓል በሰላም አደረሳችሁ። እንግዲህ ቅድስት ቤተክርስቲያናችን ሁልጊዜ ቸሮ አምላክ ቸርነቱ የማያልቅ እግዚአብሔር ከአንድ ክብረ በዓል ወደ ሌላ፣ ከአንድ ዘመን ወደ ሌላ ዘመን ሲያሸጋግረን ለክብረ መንግስቱ ለቸርነቱ ምስጋና ማቅረብ ይገባልና ከዚህ ስላደረሰን አሁንም በድጋሚ እሱ ክብር ምስጋና ይድረሰው። ብዙ ጊዜ ይህንን የምንለው የራሳችን ምክንያት አለን። በቤተሰብ ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በአብሮ አደግነት ሊሆን ይችላል፣ በስራ ባልደረብነት ሊሆን ይችላል። ከዚህ በፊት ከኛ ጋራ የነበሩ ዛሬ ግን ከኛ ጋር የሌሉ ሰዎች አሉ። አንዳንዶች ሞት በሚባል ክፉ ባራ ጋራ ተነጥቀው የተለዩን ሰዎች፣ አንዳንዶች ንስሐ ገብተው የበደሉትን ክሰው ያስቀየሙትን ይቅር ለእግዚአብሔር ብለው ይሄን ዓለም ሲሰናበቱ፣ ሌሎች ደግሞ ከነገ ዛሬ ንስሐ ገባለው ወደ እግዚአብሔር እቀርባለሁ ሲሉ ሞት የቀደማቸው አሉ። ከነዛ ሁሉ እግዚአብሔር ጠብቆ ታላቁን ውድ ስጦታ ጊዜ ሰጥቶ ከዚህ ረሰብ በድጋሚ ክብርና ምስጋና ይግባው። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመቱ ኩኖ ማይደሮ ዛቲ ይእቲ ምዕራፍ ለዓለም። የዳዊት መዝሙር 131 ከቁጥር 13 እግዚአብሔር ጽዮንን መርጧታልና። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመቱ ኩኖ ማሂደሮ፣ ማደሪያው ትሆን ዘንድ ወዷታልና ይህችውም ለዘለዓለም ማረፊያዬ ናት። ይህንን ቃል በዳዊት መዝሙር 131 ከቁጥር 13 ጀምሮ ተጽፎ እናገኘዋለን። ቃሉን በዛሬው ዕለት ስርዓተ ቅዳሴውን በዲቁና ሲኖሩ የነበሩ ዲያቆናት በቅዳሴው መሃል ያሬዳዊ ዜማ ያዜሙልን የአባታችን የቅዱስ ዳዊት ዝማሬ ነው። መጽሐፍ ቅዱስን የመረመሩ መጽሐፍ ቅዱስን ያጠኑ ሰዎች ከመጽሐፍ ቅዱስ ውስጥ በተለይ ትንቢተ ኢሳይያስንና መዝሙረ ዳዊትን ደረቅ ሐዲስ ኪዳን በማለት ይጠሯቸዋል። ሁለቱ የነቢያት መጻሕፍት በሌሎች ውስጥም ስለ ሐዲስ ኪዳን ስለ ነገረ ድህነት ቢነገርም በእነዚህ በሁለት የእግዚአብሔር ባሪያዎች በእነዚህ በሁለቱ በኢሳይያስና በቅዱስ ዳዊት የተነገረው በምልአትና በስፋት ነው። ከድንግል ማርያም ጌታችን ኢየሱስ ክርስቶስ እንደሚወለድ ነቢዩ ኢሳይያስ ሁላችሁም እንደምታውቁት እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ሲል በትንቢተ ኢሳይያስ 7 ቁጥር 14 ላይ ነግሮናል። ይሄ ስለ ጌታችን ስለ ኢየሱስ ክርስቶስ ከክርስቶስ ልደት በፊት 1000 ዓመት ቀደም ብሎ የተነገረ ነው።
ቅዱስ ዳዊትም ስለ መድኃኒታችን ስለ ኢየሱስ ክርስቶስ መቸንከር ራሱን በእኔ ባይነት በማስገባት ቀነውኒ እደዌየ ወእገሪየ እጆቼንና እግሮቼን ቸነከሩኝ በስፋት ስለ ዳግም ምጽአቱ እግዚአብሔር እሰ ገሃደ ይመጽእ እያለ ስለ ዳግም ምጽአቱ፣ ስለ መሰቀሉ፣ ስለ መነሳቱ ወተንሥአ እግዚአብሔር ከመ ንዘልቅ እምነዋም እያለ በስፋት ተናግሯል እና እዚህ ላይም ስለ እመቤታችን ስለ ቅድስት ድንግል ማርያም እግዚአብሔር ጽዮንን መርጧታል፣ ጽዮንን መርጧታል፣ ማደሪያው ትሆን ዘንድ ወዷታል። ይቺ ደግሞ ለዘላለም ማደሪያዬ ናት። እግዚአብሔር ጽዮንን መርጧታል። ጽዮን መጠጊያ ማለት ነው። ጽዮን በመጀመሪያ የዳዊት መናገሻ ከተማ ስም ነው። መጽሐፍ ቅዱስን ስናጠና ስንመረምር በመጽሐፍ ቅዱስ ሁለት ነገሮች አሉ። አንደኛው ትንቢት ነው። ብሉይ ኪዳንን ስንመረምር የመጀመሪያው ትንቢት ወደፊት የሚፈጸም ነቢያት የተናገሩት ትንቢት ነው። ሁለተኛው ደግሞ ምሳሌ ነው። በመጽሐፍ ቅዱስ ላይ የምናገኛቸው ታሪኮች ትንቢትና ምሳሌዎች ናቸው። የምሳሌን ሁኔታ በተጨባጭ ለማስረዳት ትንቢተ ዮናስን ስታነቡ ነቢዩ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት አድሯል። የነቢዩ ዮናስ በአሳ አንበሪ ሆድ ውስጥ ለ3 ሌሊትና ለ3 መዓልት ማደር ጌታችን ኢየሱስ ክርስቶስ በአይሁድ እጅ በመስቀል ተሰቅሎ በከርሰ መቃብር ለ3 ሌሊትና ለ3 መዓልት ለማደሩ ቀደም ተብሎ የተመሰለ ምሳሌ ነው። ዮናስ 3 ቀን በአሳ ሆድ ውስጥ እንዳደረ ጌታችን ኢየሱስ ክርስቶስ ደግሞ በመቃብር 3 ቀን አድሯል። ይሄ ምን እንለዋለን? ምሳሌ ነው ማለት ነው። ይሄ የዳዊትን መዝሙር ስንመለከት ጽዮን ብሎ በጽዮን ማንን የመሰለው ማለት ነው? እመቤታችን ቅድስት ድንግል ማርያምን ነው። እመቤታችን ቅድስት ድንግል ማርያምን እግዚአብሔር አስቀድሞ እንደመረጣት ተአምረ ማርያም ስናነብ እመቤታችን ቅድስት ድንግል ማርያም በአምላክ ልቡና ታስባ ትኖር ነበር ይላል። በአምላክ ልቡና። አንዳንድ ወገኖች ይህንን ቃል ለመተቸት ይሞክራሉ። ነገር ግን ስህተት ነው። እንኳን እመቤታችን ቅድስት ድንግል ማርያም ይቅርና እኛ ለምሳሌ ብጠይቃችሁ ከዛሬ 100 ዓመት በፊት የት ነበራችሁ? እናንተ አልነበርም። በአምላክ ሕሊና ነበር። ከዛሬ 100 ዓመት በኋላስ የት እንሆናለን ተብለን ብንጠየቅ ጽድቅ ከሰራን በገነት በእግዚአብሔር መንግሥት፣ ክፉ ከሰራን በቅጣት ቦታ እና ከ100 ዓመት በፊት ሁላችንም በእግዚአብሔር ልብ፣ በእግዚአብሔር ሕሊና፣ በእግዚአብሔር አእምሮ ውስጥ ነበር። እመቤታችን ቅድስት ድንግል ማርያምም አዳም ከመበደሉ በፊት፣ ከመውደቁ በፊት፣ ከመሳሳቱ በፊት በአምላክ ሕሊና ተመርጣ ትኖር ነበር። ነቢዩ ቅዱስ ዳዊት ይህንን ነው የሚያረጋግጥልን። እግዚአብሔር ጽዮንን መርጧታል፣ ከእሷ እንደሚወለድ ማደሪያው እንድትሆን ወዷታል። እሷ ደግሞ የዘላለም እናት የዘላለም ነች። እናቶቻችን ጊዜያዊ እናቶች አይደሉም። እናቶቻችን ጊዜያዊ እናቶች አይደሉም፣ የዘላለም ናቸው። እናትነታቸው በታሪክ ማለት ነው። የድንግል ማርያም እናትነትም የዘላለም ነው። ይሄን ታሪኳን ማንም አይሻማባትም፣ ማንም አይቀማባትም። ለምን?
ለዘላለሙ መርጫታለሁ በሷ አድራለሁ ብሎ እግዚአብሔር ተናግሮላታልና እና የዳዊት መዝሙር ትርጉሙ ይሄ ነው። ዛሬ ህዳር 21 ቀን የምናከብረው በዓል ምንድን ነው? ለምንድን ነው የምናከብረው? መነሻ ታሪኩስ ምንድን ነው የሚለውን ነገር አውቀን መሄድ አለብን። የመጀመሪያው በቤተ ክርስቲያናችን በክብረ ነገሥት በመጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 10 ላይ ተጽፎ እንደምናገኘው ኢትዮጵያውያን አባቶቻችን በዘመነ ብሉይ ከእስራኤላውያን ጋር ጠንካራ ግንኙነት ነበራቸው። አባቶቻችን ዛሬ አሁን ቅድስት ሀገር ኢየሩሳሌም ብትሄዱ የኢትዮጵያ ገዳማት፣ የኢትዮጵያ አብያተ ክርስቲያናት፣ የኢትዮጵያ ርስቶች አሉ። እነዛ ሁሉ ቀደም ተብሎ በብሉይ ኪዳን ከተሰመረው መስመር ጋር የተያያዘ ነው። መጽሐፈ ነገሥት እንደሚነግረን ክብረ ነገሥትም ደግሞ እንደሚያብራራልን ኢትዮጵያ ንግሥተ አዜብ ወይም ማክዳ ተብላ የምትጠራ ንግሥት ነበራት። ዳይቺ ጠቢብ ነበረች፣ ፈላስፋ ነበረች፣ እውቀትን የምትፈልግ ንግሥት ነበረች እና የሶሎሞንን ጥበብ ለማየት ወደ ቅድስት ሀገር ወደ ኢየሩሳሌም እንደተጓዘች ከዛ ስትመለስ ታሪኩ ብዙ ነው። ከንጉሥ ሶሎሞን ጸንሳ ተመልሳለች። ማንን? ቀዳማዊ ምኒልክን ጸንሳ ወደ ሀገር ተመልሳለች። ወደ ሀገሯ ከተመለሰች በኋላ ጥበብ ፍለጋ ነው የሄደችው። ልጅ አግኝታ መጣለች። ያን ልጇን ወለደችው። እሱ አደገ። ካደገ በኋላ የአባቱን ሀገር ኢየሩሳሌምን ለመጎብኘት ሄደ ነው። ቅድስት ሀገር ኢየሩሳሌምን ጎብኝቶ ሲመለስ የብሉይ ኪዳን መጻሕፍትን ከነሊቆቻቸው ሊቃውንቱን፣ መምህራኑን፣ ጸናጽሉን፣ ከበሮውን እንዲሁም ታቦተ ጽዮንን ይዞ ወደ ሀገራችን ወደ ኢትዮጵያ መጣ። ታቦተ ጽዮን እሱ ይዟት የመጣው ታቦተ ጽዮን አክሱም ጽዮን ያረፈችው የደረሰችው መቼ ነው? ህዳር 21 ቀን ነው። ይሄ ነው አንደኛው ቀን። ህዳር 21 ቀን የሚከበረው ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ ህዳር 21 ቀን በመግባቷ ነው።